እዚህ ነው ያለ ነው። ጥያቄ ያለሽ ሌላ እኔ ቆንጆ? አይ የለኝም። ምን እንትን እያሉ ነው። ወልቃይት የማን ነው ይላሉ። ወልቃይት የታገ አመሰግናለሁ የኔ ቆንጆ። ወልቃይት ማለት የኢትዮጵያን ነበረ። የፌዴራል መንግስቱ ማለት የፌዴራላዊ መንግስት ኢትዮጵያን ሲያስተዳድራት ሁላችንም በክልል ተዋሰንን። አማራ፣ ኦሮሞ፣ ትግራይ ምናምን የሚለው መጣ። ህገ መንግስቱ ለትግራይ ሰጣት። አማራንም አካለለው። አማራ ከዚህ በታች ነው፣ ኦሮሞ እንደዚህ ነው ድንበር፣ ትግራይ እንደዚህ ነው ብሎ አካለለው። አሁን ለምሳሌ በህገ መንግስቱ የማያምኑ ሰዎች ህገ መንግስቱ ከፈረሰ ትግራይ ወልቃይት ምናምን የሚባለው ነገር ይቀራል ማለት ነው። አማራ የሚባለው ነገር ይቀራል። ወልቃይት ምንድነው? እኔ ቆይ ጅቦ እኔ እየጠየቅኩ ነው። ወልቃይት ምንድነው? ከጅምሩ ወልቃይት ምን ማለት ነው? የሀገር ስም ነው? አዎ የሀገር ስም ነው። የሀገር እንደ የሆነች ማለት ወልቃይት የሚባል የት ሀገር ነው? በጎንደርና በትግራይ የሚገኝ ነው ወልቃይት። የማን ነው ታዲያ? ወልቃይት ብቻ ሳይሆን ምን መሰለሽ፣ አሁን ትግራይ ትግርኛ የሚባለው ሀገር ገሃድ ከሆነ የትግራዩ ንጉስ ቴዎድሮስ አይደለም ለኪ ዮሐንስ መተማ ድረስ ሄዶ አንገቱን የሰጠበት ሀገር የመተማም ወደ ማለት ትግራይ ትግርኛ የሚቀላቀል ይመስለኛል። በራያ በኩል ስንሄድ ደግሞ ኤሊዋ ከወልዲያው ታች ያለችውን የወንዝ የምትከፍለዋለች ወደ አፋር ክልል ምን ነበር የሚባለው መተሃራ ምናምን ወደዛ እዛ ድረስ ነው ድንበሩ። ያው ትግራይ ትግርኛ ሲሆን ምን መሰለሽ ትግራይ ብሔር አይደለም ትግራይ ሀገር ነው የምልሽ። ለዚህ ነው አሁን ለምሳሌ ወደ ወልዲያ አካባቢ ያሉ ቆቦ ምናምን እነዚህ አማርኛ ተናጋሪ ትግራይ ትግርኛ ሀገሮች ናቸው። ገባሽ? ብዙ ክርክር አላቸው። ብዙ ማስረጃ ብዙ ታሪኮችን ወደኋላ ብናመጣ ትግራይ ትግርኛ ትልቅ አቋምና ትልቅ ጉልበት በሚያደርግበት ሰዓት ላይ ብዙ ነገሮች የኢትዮጵያ ካርታ ይቀየራል ምልሽ። ለዚህ ነው። ወዴት ነው የምትቀይሩት ደግሞ? ሰሜንና ደቡብ ተለያይተን ነው የምንኖረው። ወዴት ነው ትላለች እንዴ ደፋር። እስክንድርና ከጀዋር ማን ነው የሚበልጠው? ጀዋር እኮ ፖለቲከኛ እኮ። በዚህ አጋጣሚ ጀዋር ሀገር ይመራል ብዬ የማስበው ሰው ነበር። እናቴን ከልቤ ነው የምነግርሽ። ኢትዮጵያን ጀዋር ነው የሚመራት ብዬ ወስኜ ጨርሼ ነበርና አብይ አህመድ ሲመጣ በጣም ድንጋጤ ውስጥ ገባው። ሾኪንግ አረኩኝ፣ ፓርኪንግ አረኩ። በቃ ቆምኩ የሆነ ቦታ ላይ ደነገጥኩ። ምክንያቱም አብይ ማለት አንድ ጮማ ራስ እንደሆነ ሁሉም ኢትዮጵያዊ ተገንዝቦና ተረድቶታል። ጀዋር መሐመድ ግን በጣም ሊቅ ነው። ለኔ እሱ በጣም ሊቅ ነው። እናቴ በጣም ከሚገባው በላይ አገር መምራት የሚችል ወጣት አቅም ያለው ተናጋሪ። አንዳንድ ሰዎች የሚተቹት በእምነቱም ይመስለኛል። እምነቱ ነው የሚጠሉት በእምነቱ ነው እንጂ የፖለቲካ ብስለትና አገርን የመምራት አቅም ያለው ትልቅ ሰው እንደሆነ አውቃለሁ። ደግሞ ለሱ አገር ቢመራ ለኢትዮጵያ ትልቅ ታሪክ ይሆን ነበር። ኢትዮጵያ ለመጀመሪያ ጊዜ በአባቱም በእናቱም ሙስሊም እሱም ሙስሊም የሆነ ታላቅ መሪ መጣ ተብሎ እኩልነት የእምነት እኩልነትን የሚያሳየን ትልቅ መሪ ነው ብዬ አምን ነበር። ምክንያቱም ኢትዮጵያዊ አሁን በጴንጤ እየተመራች ነው። ከዚህ በፊት በኦርቶዶክስ ተመርታለች። ከዚህ በፊት በንጉሳውያን ምናምን እና ሙስሊም ለመጀመሪያ ጊዜ ጀዋር መሐመድ መጥቶ ይመራታል ብዬ የማስበውና የሃይማኖት እኩልነት የሚመጣበት ጊዜ ተፈጠረ ወይ የሚገርም ነው እዚች ሀገር ላይ እያልኩኝ አብይ አህመድ የተባለው መጣ። እሱ ደግሞ ጴንጤ ቆስጤ ነው፣ እዛ ላይ አውሬ ነው፣ የሰው ደም ምናምን። አሁን ኢትዮጵያ እንኳን በሃይማኖት አይደለም የምትገዛው፣ በሰይጣናዊ እንትን ነው የምትገዛው። ይሄ ቆሪጥ የሚባል አለ ከወንዝ ዳር የሚወጣ ሰይጣን ታውቂዋለሽ? ይቅርታ ግን ብዙ የምታውቂ አይመስለኝም። እሺ ጌታቸው ረዳ ከዚህ በኋላ ወደ ትግራይ የሚገባ ይመስልሃል? ጌታቸው ረዳ ወደ ትግራይ ይገባል፣ ወደ ትግራይ ይገባል፣ ይሄዳል። ግን ትግራይ ላይ ያለው ነገር ያበቃል። ምክንያቱም ምን መሰለሽ ጌታቸው ረዳ ተወልዶ ያደገበት አካባቢ ራያ፣ እናቱ ያለችው አለማጣ ይባላል። እዛ አካባቢ ደግሞ የትግራይ ሉዓላዊነት የተደፈረበት እስካሁን ሉዓላዊነቷን ያላስከበረችበት ቦታ እዛ ነው። እንዴት አንድ ሰው ለምሳሌ አሁን ነጁያ አንድ ነገር ልንገርሽ፣ አንቺ ቤተሰቦች ጋር ያለሽን ችግር ሳትፈቺ የሌላን ሰው ችግር እፈታለሁ ማለት ይሄ ራሱ ትልቅ ስህተት አይደለም ብለሽ ታስቢያለሽ? ትክክል።
እና መጀመሪያ ጌታቸው ረዳውን ራያ ላይ ገብቶ ራያ ላይ የሆነች እንትን ተሰጥቷለች ከንቲባ ነገር ያለማጣ ከንቲባ ይሆንና እዛ አካባቢ ላይ ነፃ ማስወጣት ያንን ነፃ እንዴት ዘል እሺ ይሁን ያሪግቺ ድክ ምንድን ነው የምትስቀው? ናክ እንዲ አዲ አጅዝም በይ ወላሂ እንዳሰድበኝ ጌታቸው አማራ ነው ተባለች። አዲውማ ማሕራ ገይሮማ መታወቂያ ይቦማ ድይዞን የራያ አዘቦ አማራ ብሎማ አንተ አማርኛ አውራኔ እኔ በሚገርም ራይ ባቤ አቱም ድክ ሻዕቢያ አለውም ዲዮም እሺ የኔ ፍቅር ኦኬ ስማ ሌላ ጥያቄ በቃሽ እኔም ልወጣ ነው እቤትሽ እመጣለሁ አቺ ስሚያችን ጓደኛሽን ደግሞ እኔ ወላሂ እየወደድኳት ነው እኔ ለሷ ስል ጉራጌ ሆናለሁ ወላሂ የኛ ነስካን ነው ጉራጌ ናት እኮ ጉራጌ አይደለችም ምንድን ነች እንትን ናት ጉራጌ ሳትሆን ይሄ ራያ ናት ራያ በቃ እኔ ራያ ነኝ ጌታቸው ረዳ በቀደም እኔ በግማሽ በኩል ኤርትራ በግማሽ በኩል ኤርትራና በግማሽ በኩል ትግራይ ነኝ ስትላል ነበር። አዎ ይሄን አንድነቴን ደግሞ አንድ የምሆንበትን ነገር ደግሞ እየሰራው ነው ብዬሻለሁ። ግን ራያ ከሆነች እኔም በቃ ጌታቸውን ከፈለገች ስልጣን ላይ ያመጣላታል። በቃ እናቴ ምንም ጌታቸው ራያዊ ነው እና ራያዊ ኦኬ አንዱ በጣም ተደጋጋሚ ጠየቀውን መልስለት እናውጣ 07 ሪዌላ ታታዲ ሀደሊያ አትሳደብ ይኸውልህ አቦይ ፀሐይ የደረሰበት ደብረ ጽዮን የሚደርስ ይመስልሃል ወይ በዚህ ከቀጠለ ነው ይሄው ምን መሰለሽ አቦይ ፀሐይ ላይ የደረሰው ግፍ ነው ክህደት ነው ብዙ ነገሮችን ማንሳት እንችላለን ደብረ ጽዮን ጋር ግን የሚደርስ ነገር የለም ምክንያቱም የኢትዮጵያ ፍጻሜ ነው የሚሆነው አሁን የኢትዮጵያ ፍጻሜ ሆነ እሱን ነገር ፈጽማለሁ ማለት ፍጹም አይቻልም አይታሰብም አይታለም ምክንያቱም አንዳንድ ሰዎች የምታስቡት ነገር እንደ ህልምም እንደ ቅዠትም መሰለኝ አንድ ነገር ተመልሶ አይመጣም ተቀይሮ ነው የሚመጣው ሲቀየር ደግሞ ጥሩ አይደለም የደብረ ጽዮን ፍጻሜ ሳይሆን የኢትዮጵያ ፍጻሜ ነው የሚመጣው የት ነው የሚኖረው አሁን እሱ ቆይ ደብረ ጽዮን የሚኖረው ትግራይ ውስጥ ነው ግን አስመራም ትግራይም ምናምን ይመላለሳል በቃ እዚህ ጋር አንዴ አስመራና ትግራይ የተለያዩ ሀገሮች ናቸው አስመራ ማለት ትግርኛ ተናጋሪዎች የሚኖሩባት ታላቅ ከተማ ነች የኤርትራ ዋና ከተማ ማለት ነው ራይት አዎ ትግርኛ የሚናገሩ ትግርኛ ቋንቋ ተናጋሪዎች የሚኖሩባት ታላቅ ሀገር ነች መቀሌም እንዲሁ ትግራይ ትግርኛ ይባላል ይሄ አንድ እኮ ነው ፍጹም ልትለያቸው ማቺው ህዝቦች ናቸው የለያየክ እኮ የምትነግረኝ እኮ አንተ ነህ እኮ የተለያዩበትን ምክንያት እኮ እየነገርኩሽ ነው የሁለቱ መለያየትና የሁለቱ አንድ አለመሆን ሁለቱንም እንደጎዳ ያቃሉ ትላልቅ ባለስልጣናቶች ይሄን ነገር ደግሞ መፍታት አለባቸው የሁለቱ አንድነት ግን ለለውጥ ለስልጣኔ በተለይ በጎረቤት ሀገሮች ተከብረውና ተፈርተው እንዲኖሩ ያደርጋቸዋል ምክንያቱም እነዚህ ሁለት አንድ አይነት ቋንቋ ተናጋሪዎች ብቻ ሳይሆን አንድ አይነት እምነት ባህል ያላቸው ታላላቅ ህዝቦች ተለያይተው ሲኖሩ የሚንቃቸውና የሚያበሻቅጣቸው ይበዛል የነዚህ ህዝብ አንድነት ግን የሚያከብራቸውና የሚፈራቸው እንዲሁም ታላቅና የበለጸገች ሀገር ትኖራቸዋለች ብያምናለሁ ምክንያቱም እነዚህ ሁለት ህዝቦች በጣም ታታሪ እና ጎበዝ ህዝቦች ናቸው ለምሳሌ የአንዱ የኤርትራ የፖለቲካ መሪዎች በትግራይ ጥላቻ ላይ እድሜያቸውን ለማራዘም ያስባሉ በትግራይ በኩል ይሄ ነገር አይታይም ምክንያቱም ሰፊውን ኢትዮጵያ አንድ አድርጎ ለመግዛት ሲያስቡና ሲሽቀዳደሙ የገዛ ህዝባቸውን ረስተው
መቀመቅ ውስጥ የከተቱ ባለስልጣናቶች አሁን ወደ ራሳቸው ተመልሰው ራሳቸውን ገምግመው ተስተካክለዋል። ከኢትዮጵያ ጋር ሳይሆን ከትግራይ የትግራይ ፖለቲከኞች ከኢትዮጵያ ጋር ሳይሆን ከኤርትራ ጋር የመስራት ግዴታም አለባቸው። ምክንያቱም ለትውልድ ነው መታሰብ ያለበት። የትግራይ ፖለቲካ ለትውልድ ለመጪው ነው መታሰብ ያለበት። ከኢትዮጵያ ጋር መኖር ማለት በጣም ይከብዳል። ኢትዮጵያውያን ክደውናል። ሁሉም ብሔር ብሔረሰቦች በትግራይ ላይ ዘምተዋል። እሱም አይበቃ ብለው በጎረቤት ሀገሮች የዘመቱባቸው። ቆይ ምን አልሽኝ? ምን አጥፍተው ነው የዘመቱባቸው? ምን ያጠፋሉ? በቃ ጥላቻ። በጣም አነጋገራቸው ሁሉ የሚያስፈራ ነበር። 95 እያሉ እናቴን በጣም የሚያስፈራ ነበር። የሰው ልጅ ተቃጥሎ በዳቦ ነው በእንጀራ እንብላቸው እስኪባል ያላየው ነገር የለም። እና ኢትዮጵያ ያለ ትግራይ ያደረሰችው ክህደት ነው። በጣም ከባድ ክህደት ነውና ቢያንስ ኤርትራውያን ይህን ያክል ጭካኔ የለባቸውም ብዬ አምናለሁ። ኤርትራ ውስጥ ሰው ተቃጠለ፣ ሰው ተዘቅዝቆ ተገደለ፣ ሰው በባጃጅ ተጎተተ፣ የሰውን ብልት ቆርጠው አንገቱን ገመዳ እንደዚህ አይነት ጭካኔዎች አታይም። ኢትዮጵያ ውስጥ ግን በተደጋጋሚ በተለያዩ ብሔር ክልሎች ታይቷል። እና ከእንደነዚህ አይነት አውሬና አረመኔ ፍጥረቶች ጋር አብሮ መኖር በጣም ከባድ ነው ብዬ አስባለሁኝ። እኔም ቤት አቤቱ ከፍ አቤት ተንታኔ ይሄን ነገር ማለት ነው ይጂ በቃ ዛሬ ጅቦ አንተ ጅቦ ለምንድን ነው ሰላም የማይወርደው? ላይክ ማለት እኔ ሰላም ቢሆን ደስ ይለኛል። ሁሉም ላይክ ይሄ አማራውም ኦሮሞውም ትግሬውም አንድ መሆን አይችልም? ለምንድን ነው አንድ ማን ነው? ላይክ በቃ ያው ይሄ ጥያቄሽ አሁን በጣም ከባድ። አንድ የምንሆነው እውነት ለአንድነት ከተፈለገ ላይክ ሰው ነው ምንም ማያውቁ ምስኪኖች ነው እየተጎዱ ያሉት። ለምን አንድ አንሆንም? እኮ አንድ ለመሆን ሁለት መሆን አለብን ቢያንስ እንኳን ሰሜን ኢትዮጵያና ደቡብ ኢትዮጵያ ብንሆን መጣች የኔ ፎንቃ። ቆይ እስቲ ንገረኝ፣ አስረዳኝ። ቆይ አንዲት ቆንጆ ልጅ ታለች ሞባይል የምትሸጠች አቢቢ ሊሽ አረካታ ዘበቃላ ናጂ ሰላም አለይኩም። እንዴት ነሽ? ወአለይኩም ሰላም ሀቢብቲ። ኢትኒን ሀቢቢ ወላሂ አለ። እንዴት ነሽ? ከሁለቱ ማን ያምራል? እስቲ ቤተሰብ ንገሩ። አሁን ንገረኝ። እኔ እሺ ጠየቅኩኝ። ኪቦዬ ወይ እኔ ለምንድን ነው ሰላም ማንሆን ነው? ለምን ሁሉም ይጣላል እያልኩ ነው። አይሻልም? ሰላም ይሻላል። በኋላ ሰላም ትላለች። ለምንድን ነው ላይክ እኛ ከሞከረን እኮ ሰላም ይወርዳል። ግን እዚህ ጋር ላይክ እናንተ ቁጭ ብላችሁ ፑሽ የምትሉትን ነገር ለምን አታውቁም? ላይክ በቃ ያው ነጂ ከልብሽ ከሆነ አሁን የምታወሪው ነገር ያው እውነት የምሬ ነው። ላይክ አንተ ሰላም የሚመጣው አዳምጪኝ፣ ሰላም የሚመጣው ሁለት ሀገር ስንሆን ነው። ሰሜንና ደቡብ ተለያይተን ስንኖር ነው ትክክለኛ ሰላም የሚመጣው። ከዛ ውጭ ሰላም ሊመጣ አይችልም። የተለያየን ፍጥረቶች ነን አልኩሽ እኮ በአስተሳሰብ፣ በእምነት፣ ባለባበስ፣ በአመጋገብ ከሰሜኑ ጋር የተለያየን። አሁን አንቺ ለምሳሌ ነጁዬ ኢትዮጵያዊነት እንዴት ነው አለባበሱ፣ አመጋገቡ ብልሽ ብታንጸባርቂው የሰሜኑን ነው። ሰሜኑ በደቡቡ ላይ የት ሄደሽ? ማን መጣ? ወዝቢላ ምን ትላለህ? عليكم يا جماعة يا حيوان حيوانات بلنتي فرات እኔ እውቀት ላይ ነኝ፣ እናንተ ዝም በሉ። ቆይ ቆይ አባላ እየጠየኩት ነው። ወላሂ ምሬን ነው። ታውቃለህ እኔ ስለ ፖለቲካ ምንም አላውቅም። እየጠየኩት ጌም ልንጫወት ነው። ወላሂ ጅቦዬ ነጁዬ ቆይ እንዳይደብራት ነው። ለምን አታፉት? አንተ ምን አባስ ናውጣ ይሄው ተከዚህ በቃ ቆይ ጅቦ ሰዓት መልስልኝ። አንተ ሳላስበው ከነጃት ጋር አይገርም? ማሻአላ አፈጠርኩባት ይሄን ፖለቲካ። ጅቦ እንዳይወድም ወንድ ሳይማ አናት ይዞራል። እናቴ ይሄ ቃራም ናውጣ